ብትረጋጊ ነው የሚሻልሽ። እኔ ችግር የለብኝ ጉሮሮሽ ነው የምጥሰው ማማ። እስኪ ልቀቃት፣ ምን እንደምታመጣ እናያለን። ቆይ ግን አንተ ልጅ ከኔ ጋር ችግር ምንድን ነው? የት ታውቀኛለህ? ለምን ነው እዚህ ያመጣኸኝ? ዌል አፍቃሪው ነው ምርጧ ጓደኛዬ፣ እንኳን ደህና መጣሽ። ኦኬ ሳምራዊት አንቺ ነሽ? ኧረ አይደለሁም። መስዬሽ ነው እንዴ? አይደለሁም። ሳምሪ እኮ እንደዚህ አይነት ሰው አይደለችም። የጅል ስራ እየሰራሽ ቢቀርብሽ ነው የሚሻልሽ። ታዲያ ለምን ገረመሽ? እድሜ ልክሽን ስታጃጀኝ አይደል እንዴ ኖርሽው? ለምዶብኝ እኮ ነው ጅልነቱ። ምርጥ ጥምረት። ያኛውም ጓደኛውን የካደ ካዲ። አንቺ እንዴት አስቻለሽ የሁሉ ዓመት እያስመሰሉ መኖሩ? ቢገባሽ ሁሉም ነገር ያደረኩት አንቺን ልብሱን ለማንጣት ብዬ ነው። አንቺ ድምፅሽን እንዳስቴር ሙዚቃ ለስለስ አለ። ምላስሽ ነው የሚበጥስሽ። ምን ማለት ነው ደግሞ? አንቺ አብሮ አደግ ጓደኛሽ ሳሚን ደግሞ ወደድኩት። አገሽን ዘጊ። ቆይ ሳምራዊት ተረጋጊ። ሞቷንማ እንዲህ ቀላል አናደርገው። ለምን መቀበል ከበደሽ? እኔ የእድሜን ግማሽ ተቀብዬ ኖርኩት። ስትሰቃይበት የነበረው ሀቅ እኮ ነው። ስትሰቃይ ነው ሳሰቃይሽ። ባንቺ ምክርና ግፊት የተነሳ ያልገባውበት ችግር የለም። ሳሚ ራሱ ባንቺ ምክንያት እንደ ጠላቱ ነው እያየኝ ያለው። በቃ ፍቀርኩት። እሱን ለማግኘት ደግሞ አንቺ ያደረግሽውን ነገር እኔም አደረግኩት። ይሄን ማለት ነገር የተፈጠረ ታስመስያለሽ። ሁላችንም ስህተት የሰራን የምናፈቅረው ሰው እናገኛለን ብለን እንጂ ማንም ሰው ክፉ ነው አይደለም። አንቺ ለማልከል ታደልሽም። ስሪትሽ ራሱ የክፋት ነው። ምን እሺ ነው ማለት እንከተላችሁ እንጂ ቆይ እዚህ ጋር ግርግር ምናምን ከፈጠር ሰዎች ይሾፍናል። ሌላ ቀን በአግባቡ እንቀጣቸዋለን። ሁለት ሰይጣኖች ምጽአትን የተጣመሩት። እቺ ሳምራዊት ናት እንደዚህ ያደረገችው። ቹሻ አለቃትም ዘራላታል። ቆይ ግን እንዴት አወቀችብሽ? ማን እንደነገራት አላውቅም፣ ግን በእርግጠኝነት ያቺ ሜሮን ነች የምትሆነው። ባለፈው ቆይ ብታቅ ምናምን ስትያል ነበር እንዴ? እና በጣም ከባድ ነው፣ ነግሬሽ ነበር። ቆይ መች ነው ያወቀችብሽ? ዛሬ ገና በአንድ ቀን እንደዚህ ካደረገች መቼም አትፈታሽም። ያኔ ይሻል ነበር። ምን ነው አንተ የሚሻለው? ቢያንስ እኔ በሁለት ቡጢ ተፋትቻለሁ። ገና በመጀመሪያ ቀን ጩቤ ካወጡብሽ በሌላ ቀንማ መትረየስ ነው ይዘውብሽ የሚመጡት። አለቃትም ስቃያን ነው ማበዛው። ይሄ ቆይ የሳሚ ጀለሳ እንዴ? ምን ያደርጋል ደግሞ ከዚህ ጋር? ምን አባቱ ጀለሱ ነው? ያስደበደበው እኮ እሱ ነው። ሳሚን እንደ አዎ ሮቤል ነው ተብሎ ባለፈው ዋጋውን ሰጠነው አይደል እንዴ? እሱማ ደብዳቤው ነው። አስደብዳቤው ደግሞ ይሄ ነው። ሳሚን ስሙ የሸጠው ይሁዳ። ማቲ ባነሹ ባለፈው ዳጊ ተወጋበ ኬስ እኮ ነው። በዚህ ነው እንዴ? እና ኦኬ ትንሽ ስራ ሊበዛብን ነው ማለት ነው። ሲጀመር ትምሮ ምናምን ልጁን ሳይሆን ምንም አይሞደኝም ነበር። ቶ ዋጋው ይሰጣል። አንተ ግን ለምረው ትምህርት ቤት መግባት ያቆምከው?
ባከ ደበረኝ ይሄን ሳምንት አልገባሁም ባባ ደበረኝ ምናምን ብሎ መቅረት ትምህርት ቤት እርድና አይደለም በትማር ነው የሚሻለው ለቺን ሳምንት እኮ አንድ ቀንስ ቢሆን ለምን ትቀራለህ ዱርዬነትን የምታሳየው ባለመግባት ባለመማር ምናምን አይደለም የሆነ ሰዓት ላይ ትደነግጫለሽ ብትማሪ ነው የሚያዋጣሽ ብራዘር ኧረ ማቲ ምን ነው ለውጥማ ግድ ነው አንቺ ደግሞ እኔ ጭዌ ምንም አልተመቸኝም ጣላት አብዝተናል እባክህ አትፍራ ሁሉንም አንድ ባንድ ዋጋቸውን ሰጣቸዋል አይመስለኝም ወይ አንዳቸው መርጠን እናጥቃ ከዛ ተራ በተራ እናዳርሳቸዋለን አሁን ግን እዚህ ምዛም ጣላት እያበዛን ነው እሱም ልክ ነህ ግን መጀመሪያ ሳምራይትን ክንፏ መምጣት አለብን አለበዚያ ምንም አታንቀሳቅሰን አው የኔንም እቅድ አጋልጣ ያበላሽችብኝ እሷ ነች ዋጋውን ማግኘት አለባት ከማይሆን ጋር ታጋን የገጠመችው እሷ ሊሆን ነገር ብናደርግ ጭራሽ ነው የማይለቁ ቆይ ግን እንዴት ነው ከነሱ ጋር የገጠመችው ምን አውቃለሁ ከመቼው ገጥማ ከመቼው እንደዚህ እንዳደረገችብኝ እኮ ገርሞኛል ግን ልጁ ከሜርጌው ነገር ሳይጀምር አይቀርም በእሷ በኩል ተግባብተው ነው የሚሆነው ሜሮን ያንቺ ጓደኛ አዎ የኔ ጓደኛ ከማቲያስ ጋር አዎ አልኩ እንዴ ምን አገናኛችሁ ማለቴ እንዴት ተገናኙ ኧረ እኔ እንጃ ከኔ ጋር ተጣላሽ ባላ ነው መሰለኝ ተጣበስት ስለዚህ ምን እናደርጋለን መሰልሽ አንቺ መልሰሽ ከሜሪ ጋር ትታረቂያለሽ መቼም አላረገው ማንነቴን ሳላሳያቸው ማለት እርቅ አልቀርብም መናናቅ ነው የሚያመጣው ሆ ስላልሽ አይደለም እንደዚህ አይነት ጨዋታ ለማሸነፍ ጭንቅላትሽን መጠቀም አለብሽ ምንም ይሁን ምን አላረገው እንደዛ ዝቼ ፎክሬ አሁን ተመልሼ ይቅርታ አልጠይቃት ነው ኧረ አላረገው እንግዲያውስ ተውጩ እኔም ማላሸነፍበትን ጨዋታ አልጀምርም ራስሽ እንዳይለኛት ወዴት ነው እልሽን ወይም ፍቅርሽን ምረጪ ሁለቱ አንድ ላይ አይዱ ምን ያገናኛል ይሄ ሜሮን ይቅርታ ከመጠየቅ ከሜሮን ጋር ታረቅሽ ማለት እነማቲ ጠላቶቻችን አይሆኑም ማለት ነው ስለዚህ ሳምሬትን በግላጭ እናገኛታለን ነገር ፈጥረን መቀመር አለብን ኧረ ምን እሺ ነው አንተ ሸቅጠኝ ነበርኩ ዝም በል እባክህ እንዴ ሜሪ ከየት ነው እዚህ ነበርኩኝ እኔ ከየት እየመጣችሁ አይ ከየትም እዚሁ ነበር እስካሁን ምን እያደረጋችሁ ነበረ ሲጀመር እንዴት አብራችሁ ናችሁ አይ ሰው ታገኘሁትና በቅድም ጉዳይ እያጽናናኝ ነበረ ብታይ ቀልደኛ ነው በጣም እያሳቀኝ ነበር ኧረ እና ቀልዶ አጽናናሽ እንዴ አዎ አይደል ማቲ አዎ ቅድም እኮ እያለቀሰች ሰዓት አሳዝናኝ ላጽናናት ብዬ ነው ስለመቼ ነው የምትወሩት ስሚ ማማ አሁን በዚህ ጋር አንድ ወንድና ሴት ሲሮጡ አይተሻል እንዴ ዝም በል አንተ ይኸውልሽ ሳምሬት ማሰናከል አለብን ከሰሎሜ በላይ እንቅፋት የምትሆንብሽ ለሳም እሷ ነች በቃ እሺ ነገ ይቅርታ ጠይቃታለሁ ይሻልሻል ከዛ ሳምሪን እኛ በፈለግነው መንገድ እንቀጣታለን ለነገሩ ሜሪ የሚጨከንባት ልጅ አለች ተጣልተን የምንቆይ ምንም አላረግም ከነገ እንዳታሳልፊ ሳምሪ እንደሚከፋሽ አውቃለሁ ግን በቃ ለመረጋጋት ሞክሪ አመሰግናለሁ ኧረ ኖርማል ነው ኮከቤ ነገ እንገናኛለን በቃ እኔ ልታስ ሳምሪሻ ሳምሪ ራሂል የምታምናት ጓደኛሽ እንደመሆኗ ይሄ ነገር ምን ያህል እንደሚያስከፋሽ አይ ነው ወይ ሜሪ እንደዚህ እንደሚወራው ራሱ እኮ ቀላል ነገር አይደለም አውቃለሁ ግን ሳምሪ አንድ ነገር ልለምንሽ አይ ሜሪ እዚህ ውስጥ አትግቢ አንቺ ምንም አይገባሽም ህመሙን አትረጂው አውቃለሁ ከባድ እንደሚሆን ግን በቃ ከዚህ በላይ ኬዙን ከባድ አታድርጉት እኛ ባናካብደውም ነገሩ ኦልሬዲ ከሯል እዚህ በኋላ እንዴት ነው ልንስማማ የምንችለው አስበሻል መስማማቱ በጊዜ ሂደት ይታሰብበታል አሁን ግን አንቺ ምንም ነገር እንዳታደርጊ ችግር የለውም ሜሪ ምንም አላሰብኩም ሜሪ ሙች በይ መሀላው ምን አመጣው ምንም ባደርግ እኮ ለሷ ጥፋት የሚመጥ ምንም ነገር የለም ስለዚህ ዝም ነው ማለት አመሰግናለሁ ጓደኛዬ ብታይ ውስጤ በጭንቀት ሊፈነዳ ምንም አልቀረውም ነበር አይዞሽ ሜሪ አትጨናነቂ አትመነሽ ነው ልጅቷን ስታያት እንደዘደ ነበርኩ ኧረ እኔ አልደነበርኩም እንዴ ኧረ እባክህ አልደነበርኩም ልጅቷን ስታያት በርነጋጣ ወቅቶኛል ነበር እሷን ስላየኋት አይደለም ደግሞ ምንሽ ነው ኮከቤ ምናምን ኬዝ ስሟ እኮ ነው ኧረ እባክህ ሳምሪ ሜሪ ምናምን እያለች አለች ጠራቴ ነበር አንተ በቃ ፍተኝ ምንሽ ነው የምታዝገኝ ኧረ ላሽ ማቲ ፎንቃ ምናምን ኬዝ ውስጥ እንደምበጫለሽ ስማማ ልጅቷ ግን እንዴት ነች የሌለ ስማት ነች እሺ ቀላል እኔ እኮ ገና እንዳየሁላት ነው ምስጦት ውስጥ የገባሁላት እና ስምጪኛ አይ እንግዲህ ቀይ መስመር ምንሽ ነው ምን ችግር አለው ምንም የለንም ምናምን ነገር እያልክ አልነበረ ያው እንደ እህቴ ስለማያት እህቴን ደግሞ ለእንዳንተ አይነት ድርዬ ልድራት አልፈልግም ኧረ ማቲ እውነትም ሰምተሻል እኔ እንኳን ላወጣጣሽ ብዬ ነው ያርግልሽ ማን ልጅቷ የሌለ ምስጦት ነች
ደሞ ዝም በል ለማንም እንዳትናገርሽ እባክህ እንዴት ነው የመሰለው ወሬ ሳልናገር ቁጭ ብለው በልበት እኮ ስለንገራቸው እባክህ አንተ ነባ ትጋጨኛለህ ይኸውልህ አንተ ትላንትና ብታይ ብቻዬን እያሰብኩ ስስቅበት የነበረውን ነገር ብነግርሽ አንቺ ቆይ ድሮ አስማት ነበርሽ እንዴ አንዴ ስከተልሽ ታቂብኛለሽ አንዳንዴ ደግሞ እየተከተልኩሽ ድንገት ኋላ ትመጫለሽ ምናምን እኔ እኮ ተጠራጠርኩ እንዲህ ባንዲ በፍቅር ስንበረከክ እንቺ ልጅ አባብዬ ጋር ወይ ያለችው ነገር ይኖር እንዴ አይ እዛ ደረጃ እንኳን አላደረስከኝም እንዴት እንዴ ገና ለገና ሳሚ ብለሽ ጠራሽኝ ብላ እንዴ እንደዛ እየተከተልክ ስታስጨንቀኝ ነበር እንዴ እና እኔ እሱ አንዴ ገረመኝ ገና ለገና ሳሚ ብለሽ ጠራሽኝ ብዬ እንደዛ ስከላወድ እኮ የብዙ አመት ፍቅረኛን እየፈለኩ ነው መስለው እና የብዙ አመት ፍቅረኛ አይደለም ስማ ከትውስቴ በኋላ ነው ምንም እንኳን ከባድ ቢሆን ያ ጊዜ ትንሽ ደስ የሚል ነገር አለ እነ ሳምራይት ቢፈታተኑኝም ግን አንተ ወደ እኔ መሳብህን ሳይ ደስ ይለኝ ነበር ትውስቴ ባይመለስም ግን እንደ አዲስ ማፍቀር አይቀርም ነበር አንቺ አይምሮ ነው እንጂ እኮ ልብ ሙሉ ለሙሉ አልረሳኝም ለዛ ነው ቶሎ ወደ እኔ ተሳብከው እንደዛም ባይሆን ማፍቀር አይቀርም አንቺን አለማፍቀር እንዴት ይቻላል ታው አታሽኩሩ እና እኛ ጋር አትበልተሽ ሂጂ አይ ሳሚ ከዚህ በኋላ ምንም አይነት ድጋፍ አልፈልግም በራሴ መቆም ነው ፈልገው አሁን ገዛስቼ ገብቼ ሰርቼ እበላለሁ እንዴ ሰሎሜ ይሄ ምን ችግር አለው እኔ እኮ ፍቅረኛሽ ነኝ ቢሆንም ሳሚ ከዚህ በኋላ ሁሉ ነገር በራሴ ማድረግ ፈልጋለሁ አንተ የቻልከውን አድርገሃል ካልሽሽ ግን ማግዝሽ ነገር ካለ ንገሪኝ ራስሽ እንዳታስጨንቂ እሺ ጃፒ ሄሎ ሳሚ እንዴት ነህ ሰሎሜ አንተ ጋር ነህ እንዴ ወይ በቃ ፈልጌት ነበር ቤት ሄዳለሁ እንዴ ለባ ተማሪዎች እየተጠነቀቃችሁ ነው በጣም ነው ማመሰግነው ለምን ስልኬ ስለመጣልኝ ነው ላንቺ ነው የተቀበልኩት ማለት ምን ማለት አለው እኔ ከልጁ ላይ ነው የወሰድኩት ካንቺ ላይ አይደለም እኔ መጠየቃች በእናታቀል አረ እንደዛ ነው የተሰማሽ እየቀለድኩ እንደሆነ በእናትህ ስጠኝና ልሂድ መሄድበታለሁ ቸኩያለሁ ኮጂ መች አስኩሽ ብር ፈልገህ ከሆነ አሁን ምንም የለኝም ሌላ ቀን በዚህ ሰፈር ሳልፍ ይዤ ልመጣለሁ ብር ልሰጪ ስንት ነው የምትሰጪ ስንት ልስጥህ እኔ ግን ብር ከምትሰጪ ስልክሽን ብትሰጪኝ ይሻለኛል ወይ በእናትህ አትቀልድ ስልኬን ስጠኝ አረ እሺ በቃ ቢያንስ አስደውይ እሺ አምጣ ልክፈትልህ ያ እሺ አመሰግናለሁ ወይ አንቺ ጋር የመጣው ነበር እኮ በሰላም አዎ ብታይ መንገድ ላይ ስልኬን መንተፋው ምን እና ወሰዱብሽ አይ እሱማ ተመልሶልኛል እና አዎ የሆነ ልጅ ተከትሎ ተቀብሎ ሰጠኝ በለው ተርፈሻላ አዎ አብድ ነበረ ልጁን ግን በደንብ አመሰግንሽው አዎ መስኪናለሁ ልጅ ጠራ መሰለኝ ሄሎ ሰሚ ደግሞ የብሩ ነገር አርሶልሽ ነገ በዚህ ሰፈር ስታልፊ ታመጫታለሽ እንደዛ ከሆነ ስልኬ እንዳለታ ብሩን ካመጣሽ በኋላ ነው አምደልተው በጣፊስ እሺ ስንት ነው የሚኖርብኝ ከሁለት አንፃር ይወደድብሻል ግን ያለሽ ተማሪ ስለሆንሽ አልጫለሽ አሪፍ የስራ ፈጠራ ነው ግን ስራ አይደል ማማ ይሁን እሺ ነገ አቀብላለሁ ምንም ቢሆን ውለታው ለህልኛል ለውለታዬ እኮ አይደለም የምቀበልሽ እና አንዴ ስለቸገረኝ ልበደርሽ ብዬ ነው ሰርቼ እኮ እከፍላለሁ
ማን ነው? አሁን ስልኬን የተቀበለልኝ ልጅ። ኦኬ ነው። ለውለታዊ ብር ታመጫለሽ ያለኝ እኮ ነው። ይገባዋል ካደረገልሽ አንፃር። ነገ አብረን ሄደን እንሰጠዋለን። እሺ ችግር የለውም እንሄዳለን። እኔማ ስልክ አመጣልሻለሁ አላልኩሽ ነበር? ስልክ ይዤልሽ መጥቼ እኮ ነው። ነገ አይደርስም ነበር እዚህ ድረስ ከምትመጪ? እየረሳሁት እኮ ነው ትምህርት ቤት ስመጣ። እሺ በቃ ጓደኛዬ፣ ለኔ ስልክ አመጣለሁ ብለሽ የራስሽን ተሰርቀሽ ነበር። ታርፈናል። አመሰግናለሁ። እሺ እና ወደ ቤት እንሂዳ። አይ አሁንማ ይመሽብኛል። ይልቅስ ነገር ብሩ ላቀብለው ስመጣ አብረን ወደ ቤት እንሄዳለን። እሺ ማርቲ፣ አመሰግናለሁ በጣም። ሜሪ እንዴት ነሽ? አለው እንዴት ነሽ? ሜሪ ይቅርታ፣ አንቺ ላይ እንደዚህ ማድረግ አልነበረብኝም። አረ ችግር የለውም። ችግርም አለው። አንቺ እንደዚህ ታደርጊያለሽ ብዬ ማሰብ አልነበረብኝም። ምንም እኮ አላረግሽም። እንደዚህ ያዝነሽ ማየት ራሱ እኔን በጣም ነው የሚጎዳኝ። አንቺ እኮ ታማኝ ጓደኛዬ ነሽ። እሪች አንቺ እኔ ለመምታት እጅሽን ታነሻለሽ? በጣም ነው ያዘንኩት። እኔ ጓደኞቼን ላለማጣት እታገላለሁ፣ አንቺ እኔ ለመምታት እጅሽን ታነሻለሽ። ለካ የተለያየ ሀሳብ ውስጥ ነው። በሱ ተጸጽቼ ከሆነ ይቅርታ አልጠይቅሽ የመጣሁት። ደግሞ ጓደኝታችን እንዳይፈርስ የምትፈልጊ ከሆነ ይቅርታዬን መቀበል አለብሽ። እንደማልጨክንብሽማ ታውቂያለሽ። እንደማጨከኝብኝ ስለማውቅ ሳይሆን ጥፋተኛ ስለሆንኩና ከልብ ይቅርታ እየጠየቅኩሽ ስለሆነ። እሺ በቃ ይቅርታ እልሻለሁ። እሺ የኛ ኩዚ ትላንት ባንቺ ቤት በቃ ትልቅ ጀብድ ሰራሽ ማለት ነው። እሷን አስጥለ አንተ ማትወጣው ጣጣ ውስጥ ነው የገባውሽ። አረ ማቲ በቃ በፒስ እንፈተዋለን። ወንድ ልጅ እኮ አንዴ ከተጣላ በቂ ነው። ታዲያ መች ተጣላን? ድንጋይ ወርውራ እንደ ሮጥከው እኮ በቃ በፒስ እንፈተዋለን ማቲ። እኔ በፈታ ጀለሶች አይፈቱ። ሳሚ ባንተ ምክንያት እንደተደበደበና የዳግም የመወጋት ሰበብ ያንተ እጅ እንዳለበት አውቀናል። ስለዚህ የሳሚ አንድ ቡጢ ብቻ አይበቃም። ስለዚህ ዋጋን ታገኛለህ። አይ ማቲ ተቡት። እኔን ይቅርታ ስለጠየቀኝ ተስማምተናል። ዳጊንም ይቅርታ ካልጠየቅኳት ምናምን እያለ ነበር። እናስማማቸዋለን። አረ ሳሚሻ የሌለ ፎል እኮ ነው የሰራው። አውቃለሁ፣ እሱማ ከባድ ነው። ግን በቃ እኛ ዋናዎቹ ተበዳዮች ይቅርታ ካረግንለት በቃ እናንተ ማሩት። ዳጊንም ደግሞ አወራታለሁ፣ እርግጠኛ ነኝ እምቢ አትለኝ። እኛ ብንፈታት ጀለሶች ግን እሺ የሚሉ አይመስለኝም። አውቃለሁ፣ እሱማ ከባድ እኮ ነው። ግን በቃ እኛ ዋናዎቹ ተበዳዮች ይቅርታ አድርገንለት አይደለ? እናንተም ፍቷት በቃ። ዳጊንም አወራታለሁ፣ እምቢ አትል። እናንተ ዋናዎቹ ፒስ ከተባባላችሁ እኛ ምን አገባን? ያው እንዳትደግሞ ግን ብትቀወር አንድ ሁለት። አይ ተዋት ተዋት። ሳሚ እኔ ነገራት ይመስልሻል? እኔ እንጃ። ከኔና ካንቺ ውጭ ስላንቺና ስለ ሳሚ ማን ያውቃል? እሱማ ለሳሚ ፍቅሬን በግላጭ ነግሬዋለሁ። ሰሎሜም ታውቃለች። ይቆም እንደዛ ሰው ምናልባት ሰሎሜ ትሆናለች። እኔም እሷን የገመቱት። አንቺማ እኔን ነው ጠርጥረሽኝ ነበር። ወይ ሜሪ ደግሞ ይቅርታ አልኩሽ አንዴ። ድጋሚ ማንሳት አሁን ለምን አስፈለገ? ጓደኞቼ እንዴት ነሽ ሳሚ? አለልሽ ሜሪ። ምን ነው ራይል ሰላም አትይኝም እንዴ? እንዴት ነሽ ሳምራይት? እስካሁን በባለፈው ነገር ይቅርታ አላረግሽልኝም? ናይ
ይቅርታ አድርጌልሻለሁ። እኔ ልጅ ትንሽ ተጫወቱ እንጂ ተጫወቱ። በቅርቡ ደግሞ አነስ ያለ ቀጠሮ ትኖረናለች። እኔም አሪፍ ፕሮግራም እያዘጋጀው ነው። ሲደርስ ጠራሻለሁ። ሜሮን ይቅርታ ጠይቂያታለሁ። በጣም አሪፍ። አሁን በሷ በኩል ከማቲ ጋር በደንብ ትግባባላችሁ። ሞክራለሁ። ቅድም ምን እንደተፈጠረ ታውቂያለሽ? ምን? ከማቲ ጋር ተገናኝተን ነበር። ከዛ ሳሚን ያስደበደብከው አንተ ነህ፣ ዳጊን የሚያስወጋው አንተ ነህ ብሎ የሌለ ጓ ሲል ሳሚ መጥቶ አላፋታኝ መሰልሽ? ተወኛ ተግባብተናል ምናምን ብሎ። እኔ እኮ አላምንም። እንዴት እንደዛ ሊል ቻለ? እኔም አላመንኩትም። ልክሽ ያንን ነገር አድርገህ እንዴት ገርሞኛል። እኔም ኬኳ ነው ኮከቤ። ውይ ይቅር በይኝ በእናትሽ። ከልብ አላወጣልኝ ነበር ማለት ነው። አረ ያፎ ለምታ ነው። ያው የኔን አፍታቂያታ ቀደም የምትለዋ ነገር እንጂማ ኮከብዬ ልልሽ ነበርኩ። እኔ ደግሞ ተወርዋሪ ምናምን ስትል ማመኔ። እንደውም ከዚህ በኋላ ከሜሪ ውጭ በምን እንዳጣ። አረ አንቺ ደግሞ አታካብጃ። ይቅርታ ጠይቅኩሽ አይደል እንዴ? ይቅርታ የሚያስጠይቅ እኮ አይደለም፣ ግን በቃ ሜሪ ብቻ ብለጥራል። በቃሽ እሺ። ደስ ብሎኛል። ግን በምን ያወጣውልሽን ስም እንደዚህ ወደድሻት አልመሰለኝም ነበር። ብቻ እስካሁን እንደወደድኩት አስበህ ብቻ እንዳይሆን እና ስለጠላሽ ነው በዛ ካልጠራኸኝ የምትይው? እኔ ከሜሪ ውጪ ነው ያልኩክ። እንደውም ከዚህ በኋላ የምን ተወርዋሪ የምን ኮከብ መቼም ነው አቤት ማለት ነው። እኔ በሱ ብቻ ነው ልጠራሽ የምችለው። ካንተ ድካም ልደክም ነው። ኧረ አንቺ አሰግጪ። በቃ ይቅርታ ጠይቅኩሽ አይደል እንዴ? ሰሎሜ እንዴት ነሽ? አለ ጓደኛዬ፣ እንዴት ነሽ? በኋላ ልጁ ጋር እንሄዳለን፣ ብሩን እንሰጣለን። አንቺስ ምን ነው የዚህ ልጅ ነገር በጣም አንገበገበሽ እንዴ? ምንም ቢሆን እኮ ባለውለታዬ ነው። እሱ ባይኖር የኔ ስልክ ያልነበረም እኮ። እሺ ችግር የለውም እንሰጠዋለን። ግን ስንት ነው የሚሰጠው? 200 ምናምን አይበቃው? ኧረ ያንሰዋል። እና ስንት ትሰጪው አሰብሽ? 1000 ያላቅም እንግዲህ። እንዴ ስልኬ ቢጠፋ እኮ ከዚህ አንፃር 1% ምናምን ነው የሚሆነው። እሺ በቃ እንሰጠዋለን። እሺ በቃ ቻው። እዲ ሳብሻ ነባ እሺ ነው አማን ነው አሎ አባቴ ማንሽ የጠፋሽ? ኧረ እኔ ያለው አንቺ ጠፋሽ። ኧረ አለ እኛ ነገር ታውቂው የለ እንደ መስቀል ወፍ በቅጥልቅ ነው የምንለው። ይሻላል ብለሽ ነው? ኧረ አልፎ ገጭ ይሻላል። ይመችሽ አባቴ። ማ ደግሞ የባለፈው ኬዝ አንቺ የተደበደብሽበት ለካ ጀለስሽ ነሽ። ጭው ይሆና ብላላችሁ ማለት ኒቆ ነው ምናምን የሚባለው ጓደኛ አይደል እንዲያስደበደበ? በምን አወቅ አንተ? እኔማ ትላንት አይደል እንደምሰማው ከሮቤል ይልቅ እሱ ነበር መቀጣት የነበረበት። ለነገሩ እሷንም በሌላ ጭው አግኝተናታል። በደንብ ነው ዋጋውን የምንሰጣት። ኧረ ተውት በቃ ይቅርታ ተባብለን አልፈነዋል። ዳጊንም ይቅርታ ካልጠየኳት ምናምን ነገር እያለ ነበር። ኧረ መቼም አልፈተውም። መቼም ነው የምልህ። አንድ ሁለተማ ግድ ነው። ቅድምም ማቲና ወርቻት ነበረ በዚህ ኬዝ እና ፒስ ተባብለን ምናምን የተለያየ ነው። አንቺም አረጋጊው በቃ። ኧረ ጭራሽ ሳይወጋ ጭራሽ አይሆንም ነው የምልሽ። ለእኔ ስትሉ ተውት። ዳጊንም አወራታለሁ። እምቢ አትለኝም እርግጠኛ ነኝ። አካልሽ እንግዲህ በቃ ፒስ አባቴ። እና ኮከቢ ይቅርታ አረግሽልኝ? አላረኩልህም። እሺ ምን ልቀጣ? አረ በእናትህ አታዝገኝ። በጣም ነው እንዴ ኮከቤ ስላላልክ ከፋኝ መሰለ? መክፋትማ ከፍቶሻል። ግን ማለት ነው ወደ ቤት ሳለ ቆንጆ ሰርፕራይዝ አዘጋጅቼ እጠብቅሻለሁ። እከስሻለሁ ነው የምልሽ። እኔ ምንም አልፈልግም። ጀመር ብጣራኝ ነው። እጠብቅሻለሁ።
ስማ ሳሚ፣ ትናንትና በነገርከኝ ጉዳይ በራይል ጉዳይ ምንም አውቀው ነገር አልነበረ። ግን አንተ ከነገርከኝ በኋላ ሁሉን ነገር አጣርቼ እውነታው ላይ ደርሻለሁ። ራይል እኔን ታፈቅረኛለች የሚለውን እሷ አትበል፣ እናደዳለሁ። ምንድነው የሚያናድሽ? ከኔ ውጪ ማንም እንዲያፈቅር አልፈልግም። እኔ እኮ ድራማም እየሰራችሁ ይመስለኛል። ቆይ ግን እንደዛ ነው የምታስበው? እየቀለድን ድራማ እየሰራን ነው የሚመስልክ? አዎ ነው የሚመስለኝ። አንቺም ከሰሎሜ ጋር እልህ ተጋብተሽ ራሄልም ካንቺ ጋር እልህ ተጋብታችሁ እንጂ ምንም እንደማይሆን በሚታወቅ ጉዳይ ላይ ይሁን ላዋጋ መክፈል ምን ይሉታል? ምን ከፍለህ መስዋዕትነት ማይገባ ከሆነ ሳሚ ሙት ከዚህ በኋላ አጠገብ አልደርስም። ሳምሪ አንቺ ጓደኛዬ ነሽ። እንደ ጓደኛ አብረን ብንቀጥል ደስ ይለኛል። ግን አንቺ ከእንደዚህ አይነት ሳቢ አልወጣም ካልሽ እኔም ሳምራዊት የምትባል ሰው አላውቅም። እሺ ይቅርታ ሳምሪ። ይቅርታዬን ካልተቀበልሽና ኮከቤ ስልሽ አቤት ማትይኝ ከሆነ መዞሬን አላውቀውም። ስትሽከረከር ማለት ትችላለህ። ይቅርታ እሺ አልኩ አይደል እንዴ? እሺ በቃ ቆሞ ይቅርታ አድርጊላለሁ። እርግጠኛ ነሽ? አረ በእናትህ እየዞረብኝ ነው። ኮከቤ አየሽ አላረግሽልኝም ማለት ነው። አድርጊላለሁ ኮከቤ ወይ ኮከቤ ወይ ይሻልሻል። ደግሞ ያመጣሁልሽ እኔ ይሄንን እንኳን 100 ጊዜ ብትሽከረከረኝ እንኳን አልቀበልም። እማላረገው መስሎሽ ነው አይደለም? 100 ጊዜ 2000 ጊዜ ዞርሻለሁ ነው የምልሽ ማማ። ምንድነው ያስገደድከኝ እኮ ነው። ምን አድርጊ ነው የምትለኝ? አንቺ ነሽ እንጂ የምታስገድጂኝ የማልፈልገውን ነገር እንዳደርግ እያደረግሽ። እኔ ደግሞ ምን ብዬ አስገደድኩ? በተወደደ ነዳጅ እያሽከረከርሽኝ ነው። አሁን ራሱ 10 ሊትር አልጨረስኩም ብለሽ ነው። እና ቆጨ ቸኮሌቷን ካልተቀበልሽኝ የሚቆጭኝ ይመስለኛል። ሳይ ግን ብቀበል ነው የሚቆጨኝ ይመስላል። እስኪ መጀመሪያ ተቀበይ። እሺ ግን ከሚቆጭ ብዬ ነው ቀበልክ። እሱን ተይው እስኪ ወገኛ። ምን ልትል? ምንም። ኧረ ተቀበይኝ ብቻ። አንቺ እውነትም እንዳይቆጨኝ ብለሽ ነው የተቀበልሽው። እሺ አሁን ቸኮሌቱንም ይቅርታውንም ተቀብያለሁ። መሄድ እንችላለን። መሄድ እንችላለን ነው የሚባለው። ሰው ባዳ አታርጊ አንቺ። እኔ እፈራለሁ አልሄድም። ወይ እሽከረከርሻለሁ ብቻ እንዳትለኝ። እና ታዲያ ነይ ብቻ። አንተ ግን ጤነኛ ነህ? ሰዓት እየፈጀሽ ነው ማማ። አለበለዚያ ይኸውልሽ ስሽከረከርሽ መዋሌ ነው። ማቲሙትን ይፈራለሁ። ነይ ውጪ፣ ችግር የለም። ወይ ቦታ ተሳስተሽ እንዳይሆን። ረጅም ሰዓት ሆነን እኮ ከቆምን። እንዴት ነው መሳሳተው ሰላም? ወይ ደግሞ እሱ ረስቶት እንደሆነ በቃ ይኔ። አንቺ እኮ ዝም ብለሽ ነው የምትጨነቂው። እንደዛ ደውሎ አስታውሶኝ እንቀልዱንም አይሆንም። ደግሞ ከወደ ቤት ሳለ እዚህ ጋር ጠብቂኝ ነው ያለኝ። እና እንጠብቀው? አዎ በእናትሽ ሰሎሜ ትንሽ ብቻ። ለኔማ ችግር የለውም እኮ ግን እሱ ይመጣል ወይ ነው? ይመጣል። ካልመጣ ጠብቀን እንሄዳለን። እሺ በቃ
ሄሎ ሳሚ። ሰሎሜ የት ሄደሽ ነው? በጠብቅሽ አትመጭም። እየጠበከኝ ነበር እንዴ? ኧረ እባክሽ እየቀለድሽ ነው። እንገናኛለን ምናምን አልተባለም ነበር? ወይኔ ይቅርታ በእናትህ። ማርቲ እኮ የሆነ ቦታ እንሂድ ብለኝ እዛ ሄደን እኮ ነው። እና ልሄድ ነው አትይም እንዴ? በሰዓት እኮ ነው የጠበኩሽ። ማርቲ ስታቻኩለኝ ጊዜ እኮ ረስቼው ነው። ትላንት ራሴን እችላለሁ ተወኛልሽ። ፍቅሩን ነው ደባሪ። እንደዚህ አይነት ቀልድ አቀልደኝ። እሺ አይ አውቄ ነው። እና በሰላም ነው? ምኑ? ከማርታ ጋር ሄዳችሁበት ጉዳይ? በሰላም ነው። እንዴ ኮቴ ለምን አስነገርከኝ እኮ? እኔ ደግሞ የቀረሽ መስሎኝ ስልክ ቁጥርሽን ይዤ ፖሊስ ጣቢያ ደርሼ መምጣቴ እኮ። እና ምን አሉክ? ያው ፎቶሽን በየሰፈሩ ለመለጠፍ ህግ አውጥተዋል። ከተገኘውሳ? እንጃ ምን እንደሚያደርጉሽ አላውቅም። ብቻ በቀላሉ የሚለቁሽ አይመስለኝም። ማን ጥፍ ያለሽ እንጃ። ምን ያገባኝ። እንደዛ ከሆነማ እኔም ብሩን ይዤ ልመለሳ። ብሩንማ አንቺ ካለበለዚያ በወንብድና ሌላ ወንጀል ነው የምጨምርብሽ። እሺ ለማንኛውም አመሰግናለሁ። እንዴ ብሩን ይዘሽ መጣሽ እንዴ? እኔ እኮ ስቀልድ ነው። አረ አሁን ሸሚዙ ይሆናል እንጂ አጠያየቅ ግን የመረረ ነበር። ታማኝነትሽን ለማወቅ ቶሎ ነው የምንመለሰው። ስመጣ እደውልልሃለሁ። በቃ ደውይሽ። ግን ምንድነው ውስጤን ቅር እያለኝ ነው። እውነት ከማርታ ጋር ነሽ? አንተ ደግሞ ካላመንክ ላገናኘህ። ሄሎ 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 ሰሎሜ። ሄሎ ወይ ሳሚ፣ በቃ ስመለስ እደውልልሃለሁ። ምንድነው ሰላም አይደለሽም እንዴ? አይ ሰላም ነኝ። ኧረ ማርታ እንዳገናኝ ነበር ከሰው ጋር ናት። በቃ እሺ ቻው። እወድሻለሁ። እሺ ጃፒ፣ እኔም እወድሃለሁ። የት ሄድክ? አለሁ። ታማኝነትሽ እኮ ገርሞኝ ነው። የምትገርሚ ልጅ ነሽ እኮ። አመሰግናለሁ። እና ብሩን አልወስድም አልክ? ኧረ በፍጹም እንዴ! ምን ነካሽ? ትላንት እኮ ስቀልድ ነበር። አንተም ጥሩ ሰው ነህ። ካንቺ ባልበልጥም ያው ለክፉ አልሰጥም። ቆይ እሺ ጓደኛዬ ላስታውቅ። እንዴ ጓደኛሽ ነች እንዴ? አዎ። ብቻዋን ስልክ ስታወራ እንዳንቺ እንዳይመነጥፏት ብዬ ሳያት ነበር። ታዋቂው ሰሎሜ። ሰላም ይባላል። ጓደኛዬ ያረክላትን ሁሉ ሰምቻለሁ። አመሰግናለሁ።